አስፈሪዎቹ የሶማሊያ የባህር ላይ ወንበዴዎች እጅግ ከፍተኛ የተባሉ መርከቦችን አግተዋል። እጅግ በሚሊዮን የሚቆጠር ዶላርን ከዓለም መንግስታትና ከተለያዩ ሀገራት ባለሀብቶች ተቀብለዋል። ሰላም ውድ የቻናሌ ተከታታዮች፣ ሰላም ጤና ባላችሁበት ሁሉ እንደሆናችሁ ተስፋ አደርጋለሁ። በዛሬው ፕሮግራማችን ስለ እነዚህ አስደናቂ ጀብድንና አስገራሚ ወንጀልን ስለሰሩት ስለ ሶማሊያ የባህር ላይ ወንበዴዎች የምንከታተል ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ቪዲዮን ላይክ በማድረግ ቻናሉንም ሰብስክራይብ ማድረግ አይረሳ። ዓለም ላይ ከሚገኙ የባህር ወንበዴዎች ሁሉ እጅግ የከፉትና አስፈሪዎቹ የባህር ወንበዴዎች እንደሆኑ ይነገርላቸዋል። እነዚህ የሶማሊያ የባህር ላይ ወንበዴዎች በአህጉራችን አፍሪካ ብሎም በሀገራችን ኢትዮጵያ በተለያዩ ክፍሎችና ሀገራት ውስጥ የተለያዩ ወንበዴዎችና አጋዥ ቡድኖች እየተቋቋሙና ከጊዜ ወደ ጊዜ እያደጉ ይገኛሉ። የዚህ ገፈት ቀማሽ ከሆኑ ሀገራቶች መካከል ሀገራችን ኢትዮጵያ እንዳንዷ የምትጠቀስ ሲሆን ጎረቤታችን ሶማሊያም አንዷና ግንባር ቀደሟ ናት። በዚች የምስራቅ አፍሪካ ሀገር ውስጥ እጅግ ገናና የተባሉ አስፈሪ የባህር ላይ ወንበዴዎች ይገኛሉ። እነዚህ ወንበዴዎች በቁጥር እጅግ ከፍተኛ የሆኑ ብዙ መርከቦችንና ሰዎችን አግተው በሚሊዮን ዶላር የሚቆጠር ብሮችን ከተለያዩ የዓለም ድርጅቶችና ካምፓኒዎች ተቀብለዋል። ለዚህ የባህር ላይ ውንብድና ዋነኛው ምክንያት በሶማሊያ የሚገኘው የእርስ በርስ ጦርነትና የሥራ አጥነት ብሎም ከፍተኛ የረሃብ መጠን መነሳት ነው። እንደ አውሮፓውያን አቆጣጠር በ1960 የሶማሊያው ፕሬዝዳንት አብደረሺድ አሊ በጠባቂዎቻቸው ከተገደሉ በኋላ የጦርነቱ ችቦ ሀብሎ መቀጣጠል ጀመረ። እሳቸውን ከተገደሉ በኋላ የጦር ሰራዊቱ አዛዥ የነበሩት በይፋ በትረ ስልጣኑን በመቆጣጠር ራሳቸውን የሀገሪቱ ፕሬዝዳንት አድርገው ሾሙ። ከዚህም በኋላ ቀጥሎ ባሉት ዘመናት ሶማሊያ በአምባገነናዊ ስርዓት ውስጥ መተዳደር ጀመረች። በጥር 27 ቀን በ1991 ጦርነቱ እጅግ የከፋ ደረጃ ላይ ደረሰ። የሀገሪቱ የተለያዩ ጎሳዎች ፕሬዝዳንቱን ለመጣል ሞከሩ። በዚህም የተነሳ የሰሜናዊው የሶማሊያ ክፍል የሆነችው ሶማሌላንድ ብላ ራሷን በመገንጠል ሉዓላዊት ሀገር መሆኗን አወጀች። ነገሩ በአሁን ጊዜ ይችን ሀገር እውቅና የሰጧት የዓለም ሀገራት እጅግ ቁጥራቸው ትንሽ ቢሆንም ሀገራችን ኢትዮጵያም በ2016 ዓ.ም ለዚች ሀገር እውቅና ሰጥታ ነበር። በ1991 ዓመተ ምህረት ለሶማሊያ እጅግ ከባድ የተባለው ጊዜ ነበር። በዚህ ዓመተ ምህረት ብቻ በረሃብ በጦርነትና በተለያዩ ችግሮች ምክንያት 350,000 የሶማሊያ ዜጎች ሞተዋል። ከዚህ ነጥብ በኋላ የሶማሊያ የባህር ላይ ወንበዴዎች ማለት ጀመሩ። ለነዚህ ወንበዴዎች ዋነኛ መነሻ ምክንያት ረሃብና በአገሪቱ ውስጥ ያለው የእርስ በርስ ጦርነት ነው። የረሃብ መጠኑ እጅግ እየጨመረ ነበር። የሀገሪቱ የባህር ተቆጣጣሪ በጦርነቱ ምክንያት ስለፈረሰ አገሪቱ የባህር ተቆጣጣሪ አልነበራትም። በዚህም ምክንያት የተለያዩ የዓለም ክፍል አሳጥማጆች በአገሪቱ እየመጡ አሳ ምርታቸውን መቀራመት ጀመሩ። በዚህም የተነሳ የሶማሊያ አሳጥማጅ ገበሬዎች ከፍተኛ የተባለ የረሃብ አደጋ ውስጥ ገቡ። ከዚህ የባሰው ነገር ደግሞ የተለያዩ የአውሮፓ ሀገራት የቆሻሻ ክምችታቸውን ወደ ሶማሊያ የባህር ወደብ ላይ እያመጡ ማፍሰስና መጣል ጀመሩ። በዚህም የተነሳ ራሳቸው ሶማሊያውያን ነፃ የሚያወጣቸው አካል እንደሌለ ሲገባቸው ራሳቸውን በራሳቸው ነፃ ለማውጣት ያስባሉ። በዚህም የተነሳ እነዚህ የባህር ወንበዴዎች ራሳቸውን እንደ ባህር ተቆጣጣሪ አድርገው በማሰብ የባህር ተቆጣጣሪ ነን በማለት ስራቸውን ይጀምራሉ። በመጀመሪያ ደረጃ ይህ ስራ ሲቋቋም እንደ ሌጋል የሆነ ሕግ የመቆጣጠር ስራ ነበር። ቀስ በቀስ ግን የተለያዩ መርከቦችንና ሰዎችን እያገቱ ገንዘብ መቀበል ጀመሩ። በኋላ የተለያዩ የሶማሊያ ወጣቶች ይህን ቢዝነስ መቀላቀል ጀመሩ። ቀስ በቀስ ይህ ኢንዱስትሪ እያደገ መጣ። ለምን ይህን ስራ ኢንዱስትሪ ልትለው ቻልክ ብላችሁ ልትጠይቁ ትችላላችሁ። አሁን ሰምታችኋል። ይህ ስራ እጅግ ከፍተኛ ደረጃ ላይ ስለደረሰ ወደ ኢንዱስትሪ ደረጃ ላይ ደርሷል። ምክንያቱም የተለያዩ ባለሀብቶችና ቁጥራቸው ከፍተኛ የሆነ ኢንቨስተሮች በዚህ የእገታ ስራ ውስጥ ይሳተፋሉ። ገንዘብም ፋይናንስና ፈንድ ያደርጋሉ። እንደ ቢቢሲ ዘገባ ከሆነ እነዚህ የባህር ወንበዴዎች እስከ 50 ሚሊዮን የአሜሪካ ዶላር በዓመት ውስጥ እንደሚሰበስቡ ይነገራል። ለእያንዳንዱ ጠለፋና እገታ
ከ30,000 እስከ 70,000 የአሜሪካን ዶላር ይጠይቃሉ። ከተገኘው ገንዘብ ቀዳሚውን ድርሻ የሚወስዱት አጋቾቹና ፋይናንስ ያደረጉት አካላት ናቸው። የተቀረውን 1/3ኛውን ገንዘብ በእገታው ሥራ ላይ ጥበቃና የሕክምና አገልግሎት ሲሰጡ ለነበሩ የተለያዩ አካላት ተከፋፍሎ ይሰጣል። ከዚህ በተጨማሪ የተወሰነ ገንዘብ ለአቅመ ደካሞችና ለድሆች ተከፋፍሎ ይሰጣል። በዚህም የተነሳ እነዚህ የሶማሊያ ወንበዴዎች በማህበረሰቡ ዘንድ እንደ ትልቅ አዳኝና ጥሩ ሰዎች ይቆጠራሉ። ከ1988 ዓመተ ምህረት ጀምሮ ከተካሄዱት የዘረፋ ወንጀሎች መካከል እጅግ ታላቅ የሚባሉት የሳውዲው ሱፐርስታር የነዳጅ ጫኝ መርከብና አንድ የግሪክ የነዳጅ ጫኝ መርከቦች ናቸው። ለነዚህም ለማስለቀቅ ለሳውዲው 3.2 ሚሊዮን ዶላር የተከፈለ ሲሆን ለግሪኩ መርከብ ደግሞ 9.3 ሚሊዮን ዶላር ተከፍሏል። ስለነዚህ ዓለም አቀፍ ወንበዴዎች ስለሚነገሩ በጣም እጅግ አስገራሚ ከሆኑት ነገሮች መካከል የነዚህ ስራቸውን ሲፈጽሙ ዓለም ሙሉ እስከ 2009 ዓመተ ምህረት ድረስ ምንም የማያውቅ መሆኑ ነበር። አውሮፓውያን አቆጣጠር በኤፕሪል 8 ቀን በ2009 ማርከስ አላባማ የተባለ አንድ የአሜሪካ መርከብ የአሜሪካን ባንዲራ እያውለበለበ ከኦማን ወደ ኬንያ አንዳንድ የሰብአዊ እርዳታዎችን ጭኖ በህንድ ውቅያኖስ አቋርጦ እየተጓዘ ነበር። በድንገት አንድ ፈጣን የአሳ አጥማጅ መርከብ 4 ሰዎችን አሳፍሮ በፍጥነት ወደ እነሱ እየተምዘገዘገ ሲመጣ ያያሉ። እነሱ ተራ የአሳ አጥማጅ መርከብ መስሏቸው ነበር። ነገር ግን ጀልባዋ እየቀረበች በመጣች ቁጥር AK-47ን የያዙ ታጣቂዎች እንደነበሩ አስተዋሉ። ወዲያውኑ ራሳቸውን ለመደበቅ ሞከሩ። ነገር ግን እነዚህ ታጣቂዎች ወደ ላይ ወደ መርከቧ ክፍል በመውጣት 19 የመርከቧ ተሳፋሪዎችንና መርከቧን አገቱ። ቀጥሎ እነዚህ አጋቾች የወሰዱት እርምጃ የአሜሪካን መንግስት 2 ሚሊዮን የአሜሪካ ዶላር ካልተከፈላቸው መርከቧንና እነዚህን ታጋቾች እንደማይለቁ ያሳውቃሉ። የአሜሪካ መንግስት ግን በዚህ የተነሳ ምንም አይነት ገንዘብ ክፍያ ሊፈጽም አልቻለም። ገንዘብ ከፍሎ ከማስለቀቅ ይልቅ የወሰደው አማራጭና መፍትሄ ብሎ ያሰበው የጦር መርከቦቹን በመላክ እነዚህን ታጋቾችና መርከቧን ማስለቀቅ ነበር። ቀጥሎ እነዚህ የጦር መርከቦች በዛ አካባቢ ሲገኙ አጋቾቹ መርከቧን ጥለው በመውረድ በራሳቸው ጀልባ አንዱን የመርከቧን ካፕቴን ፊሊፕስን ይዘው ጉዟቸውን ቀጠሉ። የአሜሪካ መንግስትም ካፕቴን ፊሊፕስን እንዲለቁት ጠየቀ። ነገር ግን የጠየቁት 2 ሚሊዮን ዶላር ካልተከፈለ እሱን እንደሚገሉት ያሳውቃሉ። በዚህ መካከል የቡድኑ መሪ የነበረው አብዱራዛቅ ሙሲ በከፍተኛ ሁኔታ ቆስሎ ነበር። የቆሰለበት ምክንያት መርከቧን ሊያግቱ ሲወጡ አንድ መርከበኛ ጋር ተጋጭቶ ስለነበረ ይህ ቁስል በከፍተኛ ሁኔታ ወደ ኢንፌክሽን ተቀይሮ እያደገበት ነበር። ከዚህ ቀጥሎ እነዚህ አጋቾች ያንን ካፕቴን ይዘው መሸሻቸው ምንም እንደማያወጣ ተገነዘቡ። ያላቸው ብቸኛ መፍትሄ ሌላ አማራጭ ለአሜሪካ መንግስት የድርድር መፍትሄ ማቅረብ ነበር። በሌላኛው የድርድር መፍትሄያቸው የቡድናቸውን መሪ እንዲታከምና ካፒቴኑን እንደሚለቁት ተስማሙ። የአሜሪካ መንግስትም በዚህ የድርድር ሐሳብ ተስማምቶ የሕክምና አገልግሎቱን ሰጠው። ወዲያውኑ ሙሲም ሕክምናውን ካገኘ በኋላ እሱ እንደተመለሰ ካፕቴኑን እንዲለቁት አዘዘ። ነገር ግን የተቀሩት የቡድኑ መሪዎች እዛው እንዳሉ ካፕቴኑን እንደማይለቁት አሳወቁ። ወዲያውኑ የአሜሪካ መንግስት የወሰደው እርምጃ በአነጣጥሮ ተኳሾች እነዚህን 3 የባህር ወንበዴዎች አነጣጥሮ ተኩሶ መግደል ስለነበረበት ወዲያውኑ ይህን ድርጊት ፈጽሞ ገደላቸው። ካፕቴን ፊሊፕስም ነፃ ወጣ። ከዚህ ቀጥሎ የቡድኑ መሪ የነበረው የ18 ዓመቱ ሙሲ ከ1988 ወዲህ የመጀመሪያው ወንበዴ ሆኖ በቁጥጥር ስር ዋለ። ከዚህ ክስተት በኋላ እነዚህ የባህር ወንበዴዎች በመላው ዓለም መነጋገሪያና ታዋቂ የሆኑ መጡ። ከዛ ወዲህ በተወሰዱ የተለያዩ እርምጃዎች ይህ የባህር ውንብድና እጅግ የቀዘቀዘ ሆኖ ቢቆይም በእስራኤል ጋዛ ጦርነት ምክንያት እንደገና መቀስቀስ ጀምሯል። ውድ የቻናሌ ተከታታዮች በዛሬው ፕሮግራም ልዩ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ለቻናሉ አዲስ ከሆናችሁ ቪዲዮውን ላይክ በማድረግ ቻናሉንም ሰብስክራይብ ማድረግ አይረሳ። ስለተከታተላችሁኝ አመሰግናለሁ።